ትዚላችሁ እንደሆነ ስንጀምር እግዚአብሔርን ፊት ስለመፈለግ ስናነሳ ከዳዊት ነበር የጀመርነው እና ዳዊት እንደ ሳንዱች ብታዩት ዳዊትን ጥሩ ነው ብዬ አስባለሁ ከፊቱና ከኋላው እግዚአብሔርን በትክክል ያልፈለጉ ሰዎች ናቸው የነበሩት አንደኛው ሳኦል ነው ሁለተኛው ሰለሞን ነው ሰለሞን ኖሮ ሲጨርስ እንደዚህ ይላል የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ ደስ ያሰኙኝም የምትላቸው አመታት ሳይደርሱ ፀሐይና ብርሃን ጨረቃና ከዋክብትም ሳይጨልሙ እንግዲህ ይሄ ዱምስዴ የምንለው ነው የሚያመለክተው አይደለ በቃ ሁሉ ነገር ጭልምልም የሚልበት የሚጠፋበት ህይወት መኖሩን የሚያቆምበት ኤግዚስት ማድረግ የሚያቆምበት ጊዜ ማለት ነው ደመናትም ከዝናብ በኋላ ሳይመለሱ ቤት ጠባቆች በሚንቀጠቀጡበት ኃያላን ሰዎችን በሚጎብጡበት ጥቂቶቹ ሆነዋልና ፈጭታዎች ስራ በሚፈቱበት በመስኮትም ሆነው የሚመለከቱ በሚጨልሙበት በአደባባይም ደጆቹ በሚዘጉበት ቀን የወፍጮ ድምጽ ሲላሽ ከወፍ ድምጽ የተነሳ ሰው ሲነሳ ዜማም የሚጮሁ ሴቶች ልጆች ሁሉ ዝግ ሲሉ ከፍ ያለውን ደግሞ ሲፈሩ ድንጋጤም በመንገድ ላይ ሲሆን ለውዝም ሲያብብ አንበጣም እንደ ሸክም ሲከብድ እንግዲህ እግዚአብሔር ያሳያችሁ አንበጣ እንደ ሸክም ሲከብድ ማለት ነው አቅም ሲከዳ ማለት ነው ጉልበት ሲሄድ ጉልበት ሲርድ መቆም ሲያቅት አንበጣ እንደ ሸክም ሲከብድ ማለት ነው አንበጣም እንደ ሸክም ሲከብድ ፈቃድም ሲጠፋ ሰው ወደ ዘላለም ቤት ሲሄድ አልቃሾችን በአደባባይ ሲዞሩ የብር ድሪ ሳይበጠስ የወርቅም ቁስቁሰት ሳይሰበር ማድጋውን በምንጭ አጠገብ ሳይከሰከስ መንኮራኮሩም በጉድጓድ ላይ ሳይሰበር አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ትንታኔ ነበር እስካሁን ድረስ የነበረው እንዲህ ሳይሆን እስካሁን ታዲያ የዘረዘርከው ንገረን አንበጣ የሚከብደው መቼ ነው ፈቃድ የሚሸሸው መቼ ነው ድምጽ የሚጠፋው መቼ ነው ነገር የሚጨልመው መቼ ነው ንገረን ብትሉት ሰው ነፍስን ወደ ሰጠው ወደ እግዚአብሔር የተመለሰ ቀን ይሄ ሁሉ ሳይሆን ፈጣሪህን አስብ ይላል ከዛስ ሰባኪው ከንቱ ሁሉ ከንቱ ነው ይላልና ትቢያ ብናኝ እንደማለት ነው ቫኒቲ ዝም ብሎ ባዶ ከዛ ሰባኪውም ጠቢብ ስለሆነ ለህዝቡ ዕውቀትን አስተማረ እርሱም ብዙ ምሳሌዎችን መረመረና ፈላለገ አስማማም ሰባኪው ያማረውን በቅንም የተጻፈውን እውነተኛውን ቃል መርምሮ ለማግኘት ፈለገ የጠቢባን ቃል እንደ በሬ መውጊያ ነው የተሰበሰቡትም ከአንድ እረኛ የተሰጡት ቃላት እንደተቸነከሩ ችንካሮች ናቸው ከዚህም ሁሉ በላይ ልጄ ሆይ ተክሳጽን ስማ ብዙ መጽሐፍትን ማድረግ ፍጻሜ የለውም እጅግም ምርምር ሰውነትን ያደክማል የነገሩን ሁሉ ፍጻሜ እንስማ የሰው ሁለንተናው ነውና እግዚአብሔርን ፍራ ትእዛዙንም ጠብቅ እግዚአብሔር ስራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና ይላል ምንድነው ማንሳት የፈለኩት ሰለሞን ኖሮ ነው እንደዚህ ያለው እንግዲህ ይሄንን መጽሐፈ መክብብን ሰለሞን ጽፎታል ብለን ብናስብ ኖሮ ነው እንደዚህ ያለው ለምን ኖረን እንደዚህ እንላለን አንዳንድ ሰው ድሮ ገጥሞኝ ያውቃል እንደው በቃ ዓለምን እንደው አንዴ አይቻት በመጣ እና ከዛ በኋላ በቃ በጌታ ያለው ነገር እንደው በደንብ እንዲገባኝ ትንሽ ጠንቋይ ቢረግጠኝ ለምን እድሜ ይቃጠላል ለምን ጊዜስ ይቃጠላል at some point የሰው ልጅ ኖሮ እግዚአብሔር ብቻ ዋና እንደሆነ ይረዳል የጊዜ ጉዳይ ነው እንጂ አንዳንዱ ሊሞት ሲል ገብቶት ሊሞት ይችላል በጣም እግዚአብሔር የፈረደበት ሲኦል ሆኖ ይረዳል
በቃ እግዚአብሔር የተጸየፈው የተቆጣው ሰው ሲኦል ሆኖ ይረዳል እግዚአብሔር ነበር ለካስ ዋና ይላል ግን too late ጠየቀኛል አይደለ እንደው አላዛርን ላክልን በውሃ ትንሽ ነክቶ የምላሴን እንደው ትንሽ እንዲያበርድልኝ too late brother ከኛም ወደ እናንተ ከናንተም ወደኛ ማንንም እንዳይመጣ በመካከላችን ትልቅ ጉድጓድ አለ አለው እና በጊዜ መረዳት አይሻልም ወይ በጊዜ ቢገባና አይሻልም ወይ ሁሉ ከንቱ እንደሆነ ያዩት ከነገሩን የእግዚአብሔር ቃል ከነገረን አሁን አይሻልም ወይ ነብዩ ኤርሚያስ እንደዚህ ይላል ጠቢብ በጥበቡ አይመካ ኃያልም በኃይሉ አይመካ ባለጠጋም በብልጥግናው አይመካ ነገር ግን በመድር ላይ ፍርድንና ጽድቅን ምህረትንም የማደርግ እኔ መሆኔን በማወቁ በዛ ይመካ ይላል ትንቢተ ኤርምያስ ምዕራፍ 9 ላይ ምን ማለት ነው ሰው የሚሟሟትባቸው የሚጋደልባቸው ነገሮች ናቸው እነዚህ ኃይል ጥበብ ብልጥግና እና ሰው ሄዶ መጨረሻ የሚባለው ደረጃ ላይ ደርሶ አይገርም እሱም ከንቱ ነው ድሮ ልጆች ያለን የአልበርት አንስታይንን ጭንቅላት እኮ ሰዎች ሰብስበው ፍሪጅ ውስጥ በእንትን አርገው አስቀምጠውታል ምናምን የሚባል ኮንስፓይሬሲ እንደዚህ ነገር ሲወራ ሰምታችሁ አታውቁም እንደ አይነት ወሬዎች እኮ አሉ አልበርት አንስታይን በጣም እንትን ስለነበረ ነው ብራዘር ሳፕሮፋይት የሚባሉ ባክቴሪያዎች በልተውታል እና አሁን ምን ሆኗል some kind of አየር ናይትሮጅኑ ተኗል የቀረው ወደ መሬት ገብቷል የቀረውን ኢነርጂ ኮንሱም አርገውታል እና at some point ዕውቀትም በሉት ገንዘብም በሉት ሁሉም ነገር በሉት ፈልጋችሁ የምታገኙት ሳፕሮፋይት የሚባሉ ትንንሽ ባክቴሪያዎች ውስጥ እንደሆነ ታውቃላችሁ የት ሳፕሮፋይትስ በሉት ማመን ትችላላችሁ ዓለምን የሚያንቀጠቅጡ ነገስታቶች በመቃብር ስፍራ ምንም ቢሆን ጠብቀው ቢያስቀምጧቸው ሲል ቢያረጉት ምን ቢያረጉት እግዚአብሔር ያዘዘው የተፈጥሮ ሂደት ነውና አታስቀሯቸው በማይክሮሜትር ነው የሚለኩት ሾልከው ይመጣሉ ከዛ በኋላስ ስጋን ያበሰብሳሉ እና አያስፈልገንም ታዲያ አሁን የዘላለሙን ማሰብ እንደው ይሄንን እንደ መግቢያ አነሳዋለሁ ምለው ይሄንን ነው ሳኦል እንደውም ከዚህ ይብሳል ሳኦል አማሌቅን አጥፋ ተባለ አላጠፋ መስዋዕት ባለፈው እንዳነሳ ነው እግዚአብሔርን ሳሙኤልን ሳይጠብቅ ሰው አራኔ እኮ ታዝዣለሁ አለ አላወቅም አመፀኝነት እንደማርተኛ ኃጢያት እልከኝነትም እኮ በአሊምንና ተራፊምን እንደማምለክ ነው አንተ እግዚአብሔርን ቃልና ትእዛዛቱን ንቀሃል እና እግዚአብሔር በእስራኤል ላይ ፈጽሞ ንጉስ እንዳትሆን ናቀሃል እና አሁኑኑ ማወቅ አይሻልም አንዳንዶቹ ነገሮች አሁን ሳኦል የሚያስበው ለጣዖት እንዳልሰገደ ወይም የአማሌቅን አማልክቶች እንዳልተከተለ ሊያስብ ይችላል ሳሙኤል ግን የሚለው አመፀኝነት እንደማርተኛ ኃጢያት ነው እልከኝነት ደግሞ በአሊምንና ተራፊምን እንደማምለክ ነው በአሕዛብ መካከል ያሉትን ጣዖታቶች አቁመህ እየሰገድክላቸው እንዳለ ቁጠር እግዚአብሔርን ቃል ንቀሃል እግዚአብሔርም ንቆሃል እና እሱን ማሰብ አይሻልም ወይ ዋናው ጉዳይስ ጌታ እንዲሆን በህይወታችን የአይምሮአችን ውሳኔ የቤታችን ውሳኔ ቀጥሎ ነው እንግዲህ አሁን እኔ ችያለሁ አልቻልኩም አቅም አንሶኛል አቅቶኛል የሚለው ነገር ከዚህ ቀጥሎ ነው የሚመጣው ግን አቅቶኛል ለማለት መጀመሪያ የሚያቅት ነገር መኖር አለበት አንዳንድ ሰው ግን ምንም አይከብደውም ዝም ብሎ ይኖራል አቅቶኛልም አይልም ከብዶኛልም አይልም ዝም ብሎ ነው የሚኖረው ጌታን አይፈልግም አይጸልይም የእግዚአብሔርን ቃል አያነብም ከቅዱሳን ጋር ህብረት አያረግም አልፎ ሲመቸው ነው ጌታን የሚፈልገው ኢየሱስ ክርስቶስ የሆነ አልፎ ሲመቸው የሞተለት ይመስል ከዛ በኋላ የሚከብደው ነገር የለም የሚያቅተው ነገር የለም የሚቸግረው ነገር የለም የጽድቅን ህይወት ለመኖር ስለማይለማመድ የሚታገለው ነገር የለም
ጠፋብኝ ስሙን የረሳውት አንድ ጻፊ እንትን ይላል ምድር እቺ ምድር ይላል ኢየሱስ ክርስቶስን ለማያውቁ በህይወታቸው ሊያገኙት የምትችለው የመጨረሻዋ ገነት ነች ኢየሱስ ክርስቶስን እየመሰሉ ሊኖሩ ለሚወዱት ደግሞ የመጨረሻው የህይወታቸው ሲኦል ይሄ ምድር ነው ይላል እውነት ውሸት እውነት እንደሱ ያለ ይኖራል እና ስታዲያ ምንድዳ አቅቶኛል ለማለት ራሱ እኮ የሆነ የሚያቅት ነገር መኖር አለበት ከበደኝ ለማለት የሆነ ምንሸከመው ነገር መኖር አለበት የሚያቅተን ደረጃ ቢያንስ እንምጣስቲ አልቻልኩም የምንልበት ደረጃ ላይ እንምጣና አይረዳ እንደሆነ እንየው ከብዶኛል ወደምንልበት ሁኔታ እንምጣና እንደው ጸጋ አይሰጥ እንደሆነ እንየው እስቲ ቴስት እናርገው እግዚአብሔር እስቲ ኑ ወደ ጌታ እስቲ እንሞክረው ጸሎቱን እና በመንፈሱ አያረሰርሰን እንደሆነ ለሊት ህልም አያሳየን እንደሆነ የቃሉ ብርሃን በልባችን አይበራ እንደሆነ እስቲ እናንብብና እንየው እንክፈተውና ይሄንን ቃል አይናገር እንደሆነ እስቲ እንሞክር ይክበደን እስቲ ራሱ በሳምንት አንዴ ብቻ ነው ማንበብ የቻልኩት እንበል ቢያንስ ከሱ እንጀምር በቃ ከበደኝ ራሱ እኮ አንድ ትኗር በፎርፌ ከመውጣት አይሻልም በፎርፌ ከመልቀቅ ይሻላል እኮ ከበደኝ ያኔ እግዚአብሔር ለቶታን ጸጋን ይሰጣል ምንድነው ታዲያ በዚህ ማንሳት የምፈልገው ነጥብ እምነት ያስፈልገናል ዕብራውያን ምዕራፍ 11 ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ብድራትን ወይም ዋጋን እንደሚሰጥ ሊያመን ያስፈልገዋል ይላል አሁን እምነት ከሌለ ነው ደግሞ አስቸጋሪ የሚሆነው ዛሬ ማነሳው አንዱ እምነት ነው ከዛ ደግሞ የኢየሱስ ክርስቶስን ማዕከላዊነት እናነሳለን ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለምንድነው ሊያምን የሚያስፈልገው ለምንስ ነው ያለ እምነት እግዚአብሔርን ደስ ማሰኘት አትችሉም የሚለው ቅዱሳን የእግዚአብሔርን ነገር ለመረዳት በጣም ነው እምነት የሚጠይቀው እንጂ እስቲ የእስራኤላውያንን ታሪክ ዝም ብለን እናንሳ በተለይ ደግሞ ዕብራውያን ምዕራፍ 3 ላይ እነዛ የተቆጣቸው እነማን ነበሩ መዝሙር ላይ 95 ላይ ማለ አባቶቻችሁ በምድረ በዳ እንዳደረጉት ዛሬ ድምጹን ብትሰሙ ልባችሁን እልከኛ አታድርጉ አታስመርሩ እና ቅዱሱን መንፈስ አስመረሩት እሱ መልሶ ተዋጋቸው ይላል ደግሞ ኢሳይያስ ላይ እና ለምን ታሪካቸውን ብታጠሩ ከነበሩበት ተነስተው ዘጻት ላይ ነው የወጡት እንደገና ዘጻት ላይ እግዚአብሔርን በደሉ በተደጋጋሚ በማሳና መሪባ ያደረጉት በደል አለ ውሃ ካልፈለግን አሉ ዘጻት ምዕራፍ 17 ኤርትራ ባህር ሊከፈል ሲል አመጹ ዘጻት ምዕራፍ 14 እና 13 ከዛ እያለ ዘጻት ምዕራፍ 30 32 31 ላይ ጭራሽ ጣውታትን ማምለክ ጀመሩ እግዚአብሔር ተቆጣ አጠፋቸዋለሁ አለ እና ጥብሎ እየተደራረበ መጣና እግዚአብሔር መጨረሻ ላይ በቃኝ ያለው መቼ ነው እግዚአብሔር በቃኝ ያለው ሄደው ሰለሉ የተስፋይቱ ምድር ዘሁልቁ ምዕራፍ 13 14 15 ላይ ያለ ታሪክ ነው ሄደው ሰለሉ በፊታቸውኛ እንዳንበጣነን በጣም ኃያላኖች ናቸው እኛ እንጠፋለን አሉ እግዚአብሔር በጣም ተቆጣ እስከመቼ ነው ይሄ ህዝብ በኔ የማያምነው አለ ከዛ በኋላ በሱ ባለማመናቸው እግዚአብሔር የመጨረሻው ሬሳ በዚህ ምድረ በዳ እስከሚወድቅ ድረስ 40 አመት መከራ ትበላላችሁ አላቸው 40 አመት ሙሉ ማን ሞተ ይያሉ ተጓዙ አይ ግድ የለምኛ ሄደን እንዋጋ ሲሉ በቃ እኔ ቃል አውጥቼባችኋለሁ ከዚህ በኋላ ትጠፋላችሁ አላቸው እግዚአብሔር በፍጹም ሄደን እንዋጋለን አሉ ግድ የላችሁም ተመለሱ አይ እንዋጋለን ሲሄዱ ክፉኛ አመታት መጥቷቸው ጠላቶቻቸው ዘሁልቁ ምዕራፍ 15 ከዛ በኋላ 16 17 አካባቢ የተወሰነ ህግ ሲሰጣቸው ታያላችሁ ከዛ በኋላ ታሪኩ የሚጀምረው ምዕራፍ 20 ላይ 20 ላይ በ16 ይሁን በ17 እና በምዕራፍ 20 መካከል ይሄ በቃ ወይም በታሪክ ክስተት ከሆነ በዘሁልቁ ምዕራፍ 15 እና ምዕራፍ 20 መካከል ያለው 40 አመት ነው
በመሃል ህግ ነው የተጻፈው እንዲያርጉ ሚል ሴሬሞኒያል የማህበር ምናምን ህግ ነው የተጻፈው በመካከለ ያለው 40 አመት ግን እንዴት እንዳሳለፉትም አልተጻፈም ምን ብሎ ነው የሚጀምረው ማርያምም ሞተች እንትናም ሞተ ምን ማለት ነው እየተጠበቁ የነበሩት ሰዎች ይሞታሉ ተብለው እየተጠበቁ የነበሩት ሰዎች በቃ አለቁና እነ ማርያም ነበሩ መጨረሻ ላይ የቀሩት ማርያምም ሞተች ስለዚህ አሁን ከነበሩበት ከሰጢም ይመስለኛል ከዛ ተነስተው መጓዝ ጀመሩ ይላል 40 አመት ከተቀጡ በኋላ ታሪኩ የሚጀምረው ውሃ የለንም ብለው አለቀሱ ብሎ ነው የሚጀምረው ማለት እንዴ የመጨረሻው ሬሳ በመድረ በዳ እስከሚወድቅ ድረስ እኮ ሲጓዙ ትውልዱ እኮ ይጠየለ ምንድነው ማንገባው አይ ቅጣት ተጥሎብናል ምን አይነት ቅጣት ነው የተጣለብን እንዳንገባ ለስንት አመት ለ40 አመት 40 አልበዛም ለምንድነው 40 ቀን ስለሰለልን እና 40 ቀን የሰለልንስ እንደሆነ እያንዳንዱ ቀን እንደ አንድ አመት ተለክቶ ነው 40 አመት መከራ የምትበሉት ተብለናል እና ታዲያ እንዴት ነው በዚህ 40 አመት የሚሆነው በዚህ 40 አመት ያኔ ከ20 አመት በላይ የነበረው 600 ሺህ እግረኛ እስኪሞት እንጠብቃለን ማን አባባም ይሞታል አው ማማስ አው የሐሩሩ ንዳድ እንደው አስጨንቋቸው ከሆነ እንግዲህ በርግጥ እግዚአብሔር በደመና አምድ ከልሏቸዋል ቀን በደመና ለሊት የሳት አምድ አይደለ ከህዝቡ ፊት ከቶ ፈቀቅ አላለም ይላል ሶ መግባት ከፈለጉ የነሱን ሞት እየጠበቁ ተጉዘዋል ከዛስ ይሄንን ሁሉ የሆነው ለምንድነው ስላላመን ነው ተቆጥቶ የተቆጣው እሳት ከሌላ ቦታ ይዘው ወደ ቅድስተ ቅዱሳን ገብተው ነው እንዴ የአሮን ልጆች አይ አይደለም ሙሴ የረከሰ በግ ይዞ ሄዶ ሰዋለት በሱ ይሆን የተናደደው አይ አይደል ይሄን ሁሉ ሰው ታዲያ የሚያስፈጅ ነገር ምንድነው የመጣው አይ አንተ እኛን ማስገባት አትችልም ርስታችን አይደለህም አልነው አመጽ እኮ ከዚህ እኮ ነው የሚጀምረው ዋና መደገፊያ ዋስትና ጥላ ከለላ መሸሸጊያ አለት የሆነውን እሱን ትተን በእጃችን ስለማንነካው ስለማንዳስሰው ስለማንጨብጠው አከሌም ይባል ዘመድ ካለን ወደዛ ከተደገፍን ያኔ እግዚአብሔር ማዘን ይጀምራል በሰላም ኖሮ የነበረው ዳዊት መጨረሻ በንግስናው ሰዓት እስራኤልን ሊቆጥር ሲነሳ ነው እግዚአብሔር የተቆጣው 86000 ሰው የእግዚአብሔር መልአክ በመካከላቸው ጨረሰ በኋላ እንደውም በኦርና አውድማ ነው ዳዊት የመስዋዕት ሲያሳርግ መልአኩ መጥቶ የታየው እና እግዚአብሔር ከነሱ ጋራ ምህረት ያደረገው ለምን አለማመን ለምን ያለማመን ጠንቅ እግዚአብሔርን አለመደገፍ 3 ወጣቶች ወደ ምርኮ ምድር ገቡ ከዛ በኋላ ተጠየቁ አትሰግዱም አያሰግዱም እንዴ በመጀመሪያ እንዴትስ አርጎ ለቅሞ አወጣቸው 3 ሰው አሁን እስቲ ለምሳሌ የዶክተር አብይ ምስል ኦር ኤኒ ነገር ምስል ተሰርቶ ለዚህ ምስል ያልሰገደ ይሞታል ምናምን ቢባል አሁን እኛ እዚህ ያለነው ባንሰግድ መቼም ሰርቬላንስ ካሜራ የለም ማለት ፓስተር በምን ማን ያውቃል እኔ እንዴት አይነት ታይት የሆነ ሲስተም እንደሆነ ራሱ ለማመን ይቸግራል ከዛ በኋላስ 3 ተገኙ የማይሰግዱ እንዴ ምን ማለት ነው እሳት ውስጥ እኮ ልትገቡ ነው ኢትስ ኦኬ እንገባለን እንዴ እኔ እኮ ታንክ ዩ አምላካችን ያድነናል ብላችሁ ነው የምታስቡት ከዚህ እሳት የኔንና ያምላካችሁን ታሪክ ልንገራችሁ አምላካችሁ ኃያልና በጣም ብርቱ ገናና እንደሆነ ዝናውን ሰምቻለሁ አሕዛብ ነገስታቶችን ሁሉ እንደቀጣቸው በባህር እንዳሰጠመ ኃያላን ነገስታቶችን ሁሉ እንዳናወጠ ሰምቻለሁ አምላካችሁ ግን የሚገኘው በኢየሩሳሌም ባለው መቅደስ በቃል ኪዳኑ ታቦት ላይ ነው ያምላካችሁን ማደሪያውን መቅደሱን አቃጥያለሁ
ከተማውን አቃጥያለሁ ቅጥሩን አፍርሻለሁ ያድርባታል የተባለውን ነገር እንዳልነበረ አድርጌያለሁ ታዲያ ቅጥሩን ያላዳነ መቅደሱን ያላዳነ እናንተን ስደተኞቹን ምርኮኞቹን ሊያድናችሁ ይችላል መቻል ይችላል ችሎታው አለው ፈቃደኛ ይሁን አይሁን ግን አናውቅም እናስ እንቃጠላለን እንጂ አንሰግድም የምራችሁ ማለት ሪያሊቲው ምንድነው የሚነግረን ነው ጥያቄው ምንድነው ሪያሊቲው በሀገሩ በሰፈሩ በመንደሩ የሚሰማው ምንድነው መቅደሱ ሁሉ እኮ አቃጥሏል በኢየሩሳሌም እኮ የነበሩት አይደለም በእሳትና በቁጣ ፊት በሰላም ሀገር ለአምላካቸው መስገድ ትተው ለጣዖት መስገድ ቀሏቸዋል እኮ ካህናቶቹ ሌሎቹ ነቢያቶች እኮ ቀሏቸዋል እነዚህ ሰዎች በመቅደስ ውስጥ አድገው ከሆነ እንደው 15 አመት 16 አመት እንኳን በኢየሩሳሌም በነበረው መቅደስ ኖረው የነበረ ሰዎች ከሆኑ እነዚህ ሶስት ወጣቶች የነበሩት ካህናቶች ለጣዖት ሲሰግዱ ነው ያዩት ሕዝቅኤል ምዕራፍ 7 ምዕራፍ 8 ምስክር ነው እና ያዛንያ የሚባሉ የቅናት ጣዖቶች በመካከላቸው ቆመው ነበር ይሰግዱላቸው የነበሩ ፊታቸውን ወደ ፀሐይ አዙረው ጀርባቸውን ደግሞ ለመቅደሱ ሰጥተው ጣዖታትን ያመልኩ ነበር ለጣዖታት ይሰግዱ ያለቅሱ ነበር በዚህ ውስጥ ነው የኖሩት በተወሰነ መልኩ እነ ዳንኤል እነ ሲድራቅና ሚሳቅና አብድናጎ ይቅርታ ዳንኤል እዛ ውስጥ አልነበር ከየት አመጡት ራሱ ካረጁን ማንን አይተው አንዳንዱ እኮ ከፊት ለፊቱ የሄደ የሆነ ሪፎርመር ምናምን ይኖረዋል አይደለ እንትናን አይቼ ነው ሊል ይችላል እነሱ ማንን አይተው እንደሆነ ራሱ ይገርመኛል አባቶቻቸው ያወረሷቸው የጣዖት አምልኮ ነው ስለዚህ ለጣዖት አምልኮ የሚመች ምድር ውስጥ ነው የገቡት በቃ ቀላል ነው ሲቆምልህ ትሰግዳለህ በቃ ቀላል ሲምፕል ምንም የተካበደ ነገር የለው ሲቆምልህ ለሱ መስገድ ከባድ የነበረው በኢየሩሳሌም ነው እሱን ደግሞ ጭራሽ ካህናቶቹ ሲሰግዱ ኖረዋል ለጣዖቱ አሁን እዚህ ምን ዝም ብሎ እኮ መፍሰስ ነው አይደል አጌንስት ዘታይድ ቆም ፍጻሜያቸው ምንድነው እሳት ውስጥ መግባት ያውቁታል እነሱ የከተቷቸው የእሳቱ ወላፈን በላቸው እኔ ራሱ አንዳንዴ እቅዱ ራሱ አይመስለኝም እዛ እሳት ውስጥ መግባት ሲያየው እነዚህንማ ሄጄ አብሬያቸው ቆማለሁ ብሎ እሳት ውስጥ የገባ ነው ይመስለኝ እንዲህ አይነት እምነት ጌታ ይስጠን አሁን እኛ ዕብራውያን ላይ በእምነት የእሳትን ኃይል አጠፉ የሚለው ላይ ነው በደንብ ያለን እነሱ እኮ እሳት ሊያጠፉ አልነበረም የገቡት በእሳት ሊቃጠሉ እኮ ነው የገቡት እሱ ነው እንዴ እናንተማ ግድ የለም አትቃጠሉ ብሎ የእሳቱን ኃይል በመካከላቸው ገብቶ አጠፋው ንጉሱ አየ ሶስት አልነበሩ አንደኛው ያማልክትን መልክ ያለው ይመስላል መስዋዕት እኮ አላቀርቡ በግ አላረዱ እሳት ከሰማይ አያወርዱ የሞተም ያስነሱ ሰዎች አይደሉ ሲምፕሊ አይሰግዱ በቃ እንዴት አይነት እምነት ነው እኛ እኮ ሁሉ ነገር እኮ ይዞን ሄደ የሚታየው ይዞን ሄደ የሚሰማው ይዞን ሄደ ዓለም እኮ ይጮሃል እንጂ እግዚአብሔር በዙፋኑ አለ ለሚፈልጉት ብድራትን ይሰጣል ያው በባቢሎን መካከል እግዚአብሔር ስሙን በምርኮኛ ያስጠራል ብሎ ማን ይገምታል እኛ እኮ እንደዚህ አይነት ሁኔታ ውስጥ እኮ ነው ያለነው በስደት ምድር እኮ ነው እኛ ያለነው ጌታን ለማስከበር የተላክንበት አምባሳደር ሆነን ባለንበት በስደት ዓለም ነው ያለነው ይመቸናል ብላችሁ አትጠብቁ አይመቻችሁ ባይመችም ግን በእምነት እንቆማለን ለነጋይ ጨንቀኝም ጭጋግ ቢሸፍነው ወይኑም ቢጠወልግ ሐሩሩ ቢያሰጋው አያችሁ በቃ ዱምስዴ ቢሆን ማለት ነው የእግሬ መብራት ነው ቃሉ በእጄ ያለው የተፈጥሮ አዛዥ ኢየሱስ ሕያው ነው ቢጨልምም ማለት ነው
ቢጣወልግም ማለት ነው ነገር ቢበላሽም ሁሉ ነገር እንዳልነበረ እየሆነ እንደሆነ ባይም እኔ ግን አንድ ነገር አውቃለሁ የተፈጥሮ አዛዥ ኢየሱስ ሕያው ነው። ቅዱሳን ክርስቲያን እንደዚህ ነው ወንድሞችና እህቶች። እምነት ዋጋ የሚያስከፍል ነው። እምነት ያለ ዋጋ እምነት ራሱ እኮ የለም። ዳንኤልም አንበሳው ጉድጓድ እንግባ ብለው እኮ ነው በቃ የገቡት። ሰለሞን ጸለየ ወደዚህ ቢመለከቱ ወደ መቅደስ ቢያዩ እነሱን በድለው ወደ ሩቅ ምድር ብትወረውራቸው ከዛ በኋላ ወደዚህ ምድር ቢመለከቱና ወደዚህ ዞረው ቢጸልዩ አንተ ከሰማይ ሆነ ጸሎታቸውን ስማ ኃጢያታቸውንም ይቅር በል። ዳንኤል በምርኮ ምድር ነው ያለው። ከዛ በኋላ ማንም እንዳይጸልይ አዋጅ ሲወጣ ሄደ በኢየሩሳሌም ትይዩ ከፈተ እንደ ሰለሞን ጸሎት። ከዛ በኋላ ጸለየ። ያውቀዋል እንደው ምን አለ ራሱ እንዳያዩት ሳርጎ ቢጸልይ በር ዘግቶ። እኔ ድሮ በር ዘግቶ ይጸልይ ከነበረ በር ዘግቶ መጸለዩን ይቀጥል የነበረ ይመስለኛል። ግን በፊትም ከፍቶ የሚጸልይ ከሆነ አሁን በአዋጅ ምክንያት እነሱን ፈርቶ የሚቀይረው ነገር የለም። ምክንያቱም አምላኩ ላይ አለመታመን ነው የሚሆነው። ከዛ በኋላ ከፍቶ ጸለየ። ከተቱት ጠየቀው ንጉሱ ዘወትር የምታመልከው አምላክ ከአንበሶቹ አፍ ሊያድንህ ይችላል? አሁን ንጉሱ ሆይ ልኳል አድኖኛል። ቅዱሳን ልብ ማለት ያለብን ባያድንስ ሁሉ ዳነ አልዳነም እኮ። አንዳንዶች የእሳትን ኃይል አጠፉ፣ አንዳንዶች በእሳት አለፉ፣ አንዳንዶቹ በሰይፍ ስለታለቁ፣ አንዳንዶቹም ሞቱ። ዕብራውያን ምዕራፍ 16 ላይ ዘረዝሯል፣ ምዕራፍ 11 ላይ ዘረዝሯል። የቀሩትስ የሚበልጠውን ተስፋና የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ዓለም አልተገባቻቸውምና በምድረ በዳ በበረሃ የፍየል ቆዳ ለብሰው ተንከራተቱ። ወደ ኋላ የነበሩትን ዕብራውያን ጸሐፊ ወደ ወጡበት ሀገር ሊመለሱ ፈልገው ቢሆን ኖሮ ጊዜ በሆነላቸው ነበር ይላል። ፈልገው ቢሆን መመለስ ይችሉ ነበር። they had all the luxury። ግን የምትበልጠዋን ሰማያዊዋን ሀገር ይናፍቃሉ። በዚህም እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ አላፈረም ይላል። እግዚአብሔር ይህንን ክፍል ምረዳው ነው። አንዳንዱን ለምሳሌ ሳኦልን በማንገሱ ተጸጸተ ይላል። ያው አንትሮፖሞርፊዝም ይሉታል። ይሄ በሰው ቅርጽ ውስጥ የእግዚአብሔርን ሐሳብ ማስገባት ማለት ነው። ተጸጸተ፣ እግዚአብሔር በዚህ ተጸጸተ። እነዚህኞቹን ግን እንደነ ሳኦል አይደለም፣ በእነሱ አምላካቸው ተብሎ ሊጠራ አያፍርም። የአብርሃም የይስሐቅ ያዕቆብ አምላክ ሲባል እግዚአብሔር አላፈረባቸው። ስሙን በዳዊት ሲያስጠራ እግዚአብሔር አላፈረም። ተመችቷቸው ነው በፍጹም። በመጽሐፍ ቅዱስ ውስጥ በእምነት ያደረጉት ድል በጣም በተደጋጋሚ ስለተጻፈ ከፍታና ዝቅታቸውን በደንብ ለመረዳትና ለማሰብ ጊዜ አላገኘንም። ግን በጣም በብዙ ከፍታና ዝቅታ ውስጥ ኖረዋል። በዛ ሁሉ ውስጥ ግን በእግዚአብሔር ላይ ባላቸው እምነት ጸንተዋል። አብርሃም በሕይወቱ መጨረሻ ላይ ለልጁ ለይስሐቅ ሚስት እንዴት እንደሚያመጣ ሲያስብ ባሪያውን ላከ። አይኖቹ ፈዘዋል። ከዛ በኋላ ላምጣልህ ከዚሁ ከከናናውያን ምድር አለው ባሪያው። አይ ከዚሁ ከከናናውያን ምድር እንዳታመጣልኝ አለው። አይ እንደው ምናልባት ከተቸገርኩስ እዛ ሄጄ። በፍጹም ከአገርህ ከወገንህ ውጣ፣ እቺን ምድር ርስት አድርጌ ሰጣሃለሁ ብሎ የማለልኝ ያ አምላክ እግዚአብሔር በፊትህ መልአኩን ይልካል፣ ለልጄም ከዛ ከወገኖቼ ምድር ሚስትን ታመጣለታለህ አለው። እኔ መሄድ አልችልም፣ ዘመኔን በሙሉ ግን የተከተልኩት ቃል ኪዳኑን የሰጠኝ አምላክ እሱ ታማኝ ነው አለ። ከዛ በኋላ 1000 ዓመታትን ጠብቆ ለአብርሃምና ለዘሩ ለዘላለም ምህረቱ ትዝ ይያለው ብላቴናውን እስራኤልን ረድቷል አለች ማርያም።
ለአባታችን ለአብርሃም በዳዊት ቤት የመዳን ቀንድን አስነሳለታል። ለሚታመኑበት እግዚአብሔር ይታመናል፣ የሚጠሩትን አቤት ይላል። በዚህ ምድር ነው ወይ ሁሉ ነገር የሚወራረደው? አይ ላይሆን ይችላል። ጌታ ጋር ስንሄድ ግን ሁሉን እናገኛለን። በቃ እሱ ነው ተስፋችን፣ እሱ ነው ረፍታችን። እና ቅዱሳን የእግዚአብሔርን ድምጽ በዚህ መልኩ እንደገፉት እንዳንሆን በጣም አሳስባችኋለሁ። እግዚአብሔርን መፈለግ ስናስብ ዋጋ ሳይከፈልበት የሚመጣ ምን ነገር አለ? ደሞዝስ ራሱ ዋጋ ተከፍሎበት አይደለም የሚመጣው? ገንዘብስ ዋጋ ተከፍሎበት አይደለም የሚመጣው? ጌታ ታዲያ ዝም ብሎ ይመጣል? ዝም ብሎ ይገኛል? መጸለይ ይፈልጋል፣ መትጋት ይፈልጋል፣ መጨከን ይፈልጋል፣ በእግዚአብሔር መታመን ይፈልጋል። ስንችልም ሳንችልም ጌታ ላይ ልባችንን እንድናደርግ አደራላችኋለሁ ማለት ነው። ሌላው እዚሁ ዕብራውያን መጽሐፍ ምዕራፍ 12 ላይ ይሄኛውን ደግሞ ላንብበው። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛም ሸክምን ሁሉ ቶሎም የሚከበን ኃጢአት አስወግደን የእምነታችን ራስና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ምን እንይ? ኢየሱስን እንይ። የሞተልንን ጌታ፣ ያዳነንን ጌታ፣ በመስቀል ላይ ስለኛ ህይወቱን የሰጠውን ጌታ እሱን ያሰብን ከኖርን ጉልበት አለን፣ አቅም አለን። የተደረገልንን ካሰብን እሱ በፊቱ ስላለው ደስታ በመስቀል ታገሰ፣ የመስቀልን ህመም ቻለው። ይችል ነበር እግዚአብሔር ልጅ ከሆንክ ራስህን ከዛ ላይ ለምን አታድንም ሲሉ ሚስማሯን ነቀል አድርጎ እዚህ የተሰበሰብሽው ሁልሽም እያንዳንድሽ ወደ ሲኦል ዳ ይቀጥይ ቢል ሁሉንም ሰው ይችላል። የሞትና የሲኦል መክፈቻ በእጆቹ ነው ያለው። የሚከፍት የሚዘጋ የሌለ፣ የሚዘጋ የሚከፍት የሌለ። በቀራኒዮ መስቀል ላይ ቁርቃኑን ሲንጠለጠል ሲያዩት የገሊላ ጠራቢ ብቻ መሰላቸው እንጂ ሰማይና ምድርን በማዕዘናቸው ላይ ለክቶ ያስቀመጠ ይሁን በሚል አንድ ቃሉ የፈጠረ ኃያል ጌታ እና እንዴት ቻለው? በፊቱ ስላለው ደስታ በመስቀል ታገሰ። እናስኛ ኢየሱስ ክርስቶስን ካላሰብን ታዲያ ምን መታገስ እንችላለን? ጌታ ኢየሱስ ክርስቶስን ካላልን ምንን ቶለሬት ማድረግ እንችላለን? ምን ኢንዱር ማድረግ እንችላለን? እና ጎላ ብሎ ካልታየ እዩት ኢየሱስን መስቀሉ ማማሩ ለተመራመረው ብዙ ነው ሚስጥሩ እያልን እያሰላሰልን ካልዋልን መስቀሉ ጎልቶ ካልታየን ሰይጣን ሌላውን ነገር ነው አጉልቶ የሚያሳየን። በጣም ደማቅ አድርጎ ትልቅ አድርጎ የጊዜውን ነገር ብልጭልጩን እንትናኮ እንትና አደረገ እንደዚህ ሆነ እንትናኮ 30,000 ፎሎወር አላት። የእንትናን ፎሎወር አይታል? 1 ሚሊዮን ፎሎወር እኮ ነው ያለው። አረታው ባለፈው ደግሞ የለበሰችው የፋሽን ልብስ በስማ በጣም የሚገርም ነው። እንትና የሚባለው ደግሞ የዩቲዩበር ምናምን የለበሰው ልብስ ከረባቱ 30,000 ብር ነው። ዋው! ሸሚዙ 50,000 ብር ነው። ከዛ በኋላስ በቃ እሱ ላይ ነው ትኩረታችን። ሰይጣን ይሄንን ነው እንድናስብ የፈለገው። እግዚአብሔርስ ኢየሱስ ክርስቶስ በቀራኒዮ መስቀል ሲሰቀል እርቃኑን ነው የሚለውን እንድናስብ ነው የሚፈልገው። ክሬኪነር የሚባል ባለፈው አንስቼው እንደሆነ አላውቅም የነገረ መለኮት ጻፊ የዮሐንስ ወንጌል ማብራሪያው ላይ ሲያብራራ ምዕራፍ 19 እና ምዕራፍ 20 ቢችሉ ኖሮ የወንጌል ጸሐፊዎች ይሄንን ይዘሉት ነበር ይላል። በቃ እኔ መድኃኒቴ መስቀል ላይ ሞቷል ብሎ መናገር በራሱ ውርደት ነው። በጣም ትልቅ ውርደት ነው። እኔ በሆነው የአባቴን ታሪክ ምጽፈው እንደ ቴድሮስ ሽጉጥ ጠጥቶ ሞቷል ብዬ ነው እንጂ ምጽፈው መስቀል ላይ ሞተ ብዬ አልጽፈም። ሲመጡበት በቃ ሽጉጥ ጠጣና ሞተ ምን አሉ እንግሊዞች ሲገቡ አገራቸው አለ። ለወሬ አይመቹም፣ ተንኮለኛ ናቸው። ጌታ ኢየሱስ ለወሬ የሚመች ሞት ነው የሞተው። እርቃኑን ሰቅለውት ከዛ በኋላ ቀበሩት።
እንዳይምታታ ከሁለቱ ወንበዴዎች መካከል የሾህ አክሊል የተደረገበት የተገረፈው በጣም ብዙ ብሊድ ከማድረጉ ከመድማቱ የተነሳ 19 ኪሎ ግራም የሚመዝን መስቀል መሸከም አቅቶት ባርማቴ በቀሬናው ሰው በስምዖን ያሸከመው ኢየሱስ። ሁለቱ ብሊድ አላረጉም፣ አልደሙ። ኢየሱስ ግን በጣም ደሙ። በመስቀል ላይ ይማቅቅ የነበረው ጎኑን በጦር የተወጋው እሱ ነው። ማምታታት ራሱ አይቻልም። ሌላ ጎኑን በጦር የተወጋ የለም። ሌላ እላዩ ላይ የአይሁድ ንጉስ የሚል የተጻፈበት የለም። ሌላ የሾህ አክሊል የተደረገበት የለም። ሌላ የጅራፍ ግርፋት ሰውነቱን ያቆሰለው የለም። ሁለቱም ንጹህ ገላቸውን ይዘው ነው የተሰቀሉት። ተገርፎ የተሰቀለ እሱ ብቻ ነው። ለምልክት እንዲሆን በኢየሩሳሌም የነበሩ ዲያስፖራ አይሁዶች ሁሉ ወደ ኢየሩሳሌም የሚገቡ ሲገቡ እንዳይሁት ተደርጎ ነው የተሰቀለው። አንተ ከሱ ጋር ነበርክ ከተባልን አልነበርኩም ማለት ነው የሚሻለው። የገሊላ ሰው ነህ ንግግርህ ይገልጣል አክሰንትህ የተለየ ነው ካሉኝ አይ እኔ ገሊላ አካባቢ እንትን ስላልኩ ነው እንጂ እኔ በፍጹም እንደዚህ አላውቀውም ማለት ነው የሚቀናኝ። ካንተ ጋር ነኝ እስከ ሞት ድረስ ያሉት እኮ ክደውታል። አይመችማ። እንዴት ይመቻል? ከዛ በኋላስ ጭኑን ሊሰብሩት ሲሄዱ ሞቶ አገኙት። ጎኑን በጦር ወቅተውታል። ውሃና ደም ተቀላቅሎ ፈሷል። ለረጅም ጊዜ ሳይንስ እንደዚህ የሚባል ነገር የለም ይል ነበር። አሌክሳንደር ሜትረል የሚባል ሐኪም ነው ጆርናል ኦፍ አሜሪካን ሜዲካል አሶሲዬሽን ላይ ፐብሊሽ ያደረገው የኢየሱስ ክርስቶስን የመስቀል ሞት የሚመለከት ጽሑፍ እያንዳንዱ ነገር እንዴት ሪል እንደሆነ። ቀበሩት። ከሌሎቹ ጋር ተምታቶ ሊቀበር አይችልም። እንዳይምታታ በደሃ መቃብር ደግሞ አልተቀበረም። በባለ ጠጋ ባርማቴሙ በዮሴፍ መቃብር ተቀበረ። እዚህ ድረስ ያለው ታሪክ መዘለል ነው ያለበት። እኔ በሆን አሁን የማርቆስ ወንጌልን ብጽፍ ሮማውያን ሊይዙት ሲመጡ ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ ቢመጣችሁ አላቸው። ከዛ በኋላ ዞር አለና ከጀርባው የነበረውን ኮልት ሽጉጥ አውጣና ጠጥቶት እዛው ጸጥ አለ። ከዛ በኋላስ ቀበሩትና ከቀበሩበት በኋላ ከሞት ተነሳ ብዬ ብናገር ይቀለኛል እንደ አንድ አይሁዳዊ። መድኃኒቴ ግን እንደ እንግዳ ለአይሁድ እንግዳ እንደሆነ ወንጀለኛ በሮማውያን በጣም አስጸያፊ ሞት እንጨት ላይ ሰቅለው ገደሉት ብዬ መናገር አልፈልግም። ምርጫ ስላልነበረ አይውጡት አይተፉት ለአምሳት ወለደች አይነት ነገር እኮ ነው የሆነባቸው ለወንጌል ጻፊዎች። ፈጃት ደግሞ ልጇ ሆነ እንዳይዘሉት የወንጌሉ ማዕከል በእንጨት ላይ ተሰቅሎ መሞቱ ሆነ። ያለ ነው ማርቆስ 15 ነው የሚጽፈው ዲንድ እያለ ለጻፈው ላቆመው ምናምን እያለ ነው የሚጻፈው ራሱ። በቃ እንግዲህ ላንተ ብዬ ለዋሽ አልችልም ይሄው ጽፌዋለሁ እነሱ ያሉትን ይበሉ ብለው ነው የሰጡት እንጂ ይሄንን ጽፋችሁ ሰው ያምነኛል ብሎ አታስቡም። ራሱ በቃ አጽፈኸኛል መንፈስ ቅዱስ የእግዚአብሔር እስትንፋስ አይደለም አጽፈኸኛል ያሉትን ይበሉ ብለው ነው እነ ማርቆስ እነ ሉቃስ ያሰራጩት። ከዛ በኋላስ ዓለም ተጠባ ያልደረሰችበት የእግዚአብሔር ሞኝነት በመንፈስ ቅዱስ ለተረዱት እውነቱ በርቶላቸው በዓለም ሞኝነት ለዘላለም ዳነ። አሁንም ዓለም ጥበብ ነው የምትለው ሌላ ነው። ሌላ የዓለም ጥበብ ዓለም ስትራቀቅ በጣም ሌላ ነው። የኛ ጥበብ ግን የዛሬ 2000 ዓመት የተሰቀለ የእግዚአብሔር ልጅ ነው። አሜን። እሱ ነው። ወላጅ ለልጆቹ ብዙ ነገር ይመኛል። ልጄ አድጎልኝ እንደዚህ ሆኖ ምናምን ይላል። የኛ ቤት በጣም ትልቁ ጭንቀት እነዚህ ልጆች ኢየሱስ ክርስቶስን እንደተሰቀለ ሆኖ ያውቁታል አያውቁትም? ያንን በደም የተጨማለቀ ጌታ አይታው በልባቸው ውስጥ ይጻፋል ወይስ አይጻፍም? ባለፈው እንዳነሳ ነው
ዘዳግም ላይ ያለው ቃል ይሄ ነው በቃ ሸናን ኢምፕረስ ዴይሊ ደጋግመህ ጻፈው ምን ብለህ ኢየሱስ ክርስቶስ አድኖሃል ብለህ ዘጸአት ምዕራፍ 13 ላይ የፋሲካን ስነ ስርዓትና the dedication of the feast of dedication ነው የሚሉት ይሄ በኩርን የመስጠትን ስነ ስርዓት ሲናገር ልጅህ ይጠይቅህ ይሆናል ይላል ይጠይቅህ ይሆናል ምንድነው የሚጠይቀህ እንዴ ምንድነው እዚህ ቤት ሁሉ ጊዜ መጀመሪያ የሚታረደውን በግ እየወሰድክ መጀመሪያ የሚወለደውን በግ እየወሰድክ በመቅደስ የምታርደው አባባ ምንድነው እዚህ ቤት መጀመሪያ የምትወለደው ፍየል ሁሉ እየሄደች ደሟ የሚፈሰው ምን ማለት ነው አልበዛም ይልሃል ምንድነው በየአመቱስ የቂጣ በዓል ቁጭ ብሎ መቀመጥ ብሎ ይጠይቃል ያኔ እንዲህ ብለህ ንገረው እግዚአብሔር ከግብጽ ምድር ከባርነት ቤት በዚህ ቀን ስላወጣን ለዛ መታሰቢያ ነው በለው ወደፊት ትውልድ ይጠይቀናል በዚህ ቤተ ክርስቲያን ያለ ምንድነው የምትዘምሩት አልበዛም ወይ እግዚአብሔር የሰው ታሪክ ይለውጣል ታሪካችንን ለውጦ ምናምን ጥሩ ነው ግን ከዛ ሁሉ በላይ የዛሬ 2000 ዓመት ቅዱስ የእግዚአብሔር ልጅ ከሰማይ ወደ ምድር መጥቶ ስለሞተልን ነው ስላዳነን ነው ለምንድነው እኛ ጌታን የምንፈልገው ስለዳነን እግዚአብሔር የተመሰገነ ይሁን ይሄንን ይመስላል የመጣንበት መንገድ እግዚአብሔርን ስለመፈለግ አነሳን የዳዊትን ህይወት አነሳን ከሱ በፊት የነበሩት ሰዎች እግዚአብሔር እንዴት እንዳልፈለጉ አነሳን በቪዲዮ ስለሚኖር ብዙ እዚህ ውስጥ አልገባም ጌታን መፈለግ እንዴት ለአዲስ ኪዳን አማኝ አስፈላጊ እንደሆነ አየን የነ ሰለሞንን አነሳን ባለፈው ሳምንት የመንፈስ ቅዱስን አስፈላጊነት አነሳን ይሄኛውን ትንሽ ሪቫይስ አድርግ አነሳዋለሁ ብዬ የነበረው ነገር ነበረ ሮሜ ምዕራፍ 7 እና 8 የሰው ልጅ አቅም ማጣት እና የመንፈስ ቅዱስ እርዳታ እሱን ግን ሰዓታችን ሄዷል እና እነዚህ ነገሮች አየን ዛሬ ያየነው 3 ነገሮችን ነው አንደኛው አሁን ብናውቅ አይሻለንም ወይ ኖረን ከንቱ ነው ማለት ምን ይረባናል አሁን በቃ ወደፊት አይቶ ከንቱ ስለሆነ ብለን መንገዳችንን ብንለይ እዚህ ጋር አነሳዋለሁ ብዬ ነበር ለምሳሌ ሉቃስ ወንጌል ላይ ምዕራፍ 12 አንድ ሰው ጌታ ኢየሱስ ክርስቶስ ጋር መጣና መምህር ሆይ ርስቱን ከኔ ጋር እንዲካፈል ለወንድሜ ንገረው አለው ይዳንተ ሰው ነው በላያችሁ ላይ ፈራጅና አካፋይ ማን ያደረገኛል ከዛ በኋላ ነገራቸው የሰው ህይወት በገንዘቡ ብዛት አይደለምና ተጠንቀቁ ከመጎምጀትም ተጠበቁ አላቸው ይላል እናስ ከዛ በኋላ ወደ ደቀ መዛሙርቱ ዞረ እናንተ አህዛብ ሁሉ እኮ ይሄን ይፈልጋሉ ምን እንበላለን ምን እንጠጣለን ምን እንለብሳለን ብላችሁ አትጨነቁ ነፍስ ከመብል ሰውነት እስከ ልብስ አይበልጥምን እግዚአብሔርን መንግስት ጽድቁን ፈልጉ ሌላውም ሁሉ ይጨመርላችኋል አለ እና ሌላውን እያሳደድን ግዚያችን አልቆ መጨረሻ ላይ እንዳንነቃ እና በእምነት ጌታን እንፈልገውና ደግሞ ኢየሱስ ክርስቶስን የህይወታችን ማዕከል አድርገን እንፈልገው ተስፋዬ ጋቢሶ አንድ መዝሙር አለው የሥጋ ምኞት የአይን አምሮት የዓለም ፍቅር ልቡን አታሎት ለጌታ መሆን ሞኝነት መስሎት ክርስትናውን አውልቆ ጥሎት ለጌታ መሆን ሞኝነት መስሎት ክርስትናውን አውልቆ ጥሎት ያንን ሰው ይሮጥ ወደ ሞት የጌታን ፈቃድ ቀድሞ እየሮጠ በሚሞት ገብቶታል ዝናን ፍለጋ ሄደው አንተተ እርካታን ብሎ እየከነፈ እንደተጠማ ሳይረካ ሞተ ዝናን ፍለጋ ሄደው አንተተ እርካታን ብሎ እየከነፈ እንደተጠማ ሳይረካ ሞተ የአምላኩ ፈቃዱ ሆነው በፍጹም ነፍሱ በጌታ ታምኑ በነገር ሁሉ ሕይወቱ ረክቶ ጻድቅ ይኖራል በቃሉ ጸንቶ